በሰሞኑን እጅግ በጣም በከፍተኛው እንቅስቃሴ እያደረገ ያለው የኢትዮጵያ ምንዛሬም በዛሬው ዕለት ከፍተኛ እንቅስቃሴ ማድረጉን ተመልክተናል። እናም በዛሬው ዕለት ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት ምን ያህል ጭማሪ ምን ያህል ቅናሽ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። እንደዚሁም የቻናላችን ቤተሰቦች በኮሜንት ላይ የጠየቁ ጥያቄዎች አሉ፣ እነሱስ ምን ይመስላሉ? በዚህ ቪዲዮአችን አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሚያዝያ 14 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት ከምን ደርሰዋል በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ13 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ የሚለው መረጃ በዚህ ቪዲዮአችን አብረን እንመለከተዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል በዚህ ቪዲዮአችን አብረን እንቃኛቸዋለን። ቤተሰቦች በሰሞኑ ምንዛሬ ትልቅ ለውጥ እያሳየም እንደሆነ እየተመለከትን እንገኛለን። ምሁራኖች በዚህ ጉዳይ ላይ የተወሰነ ማብራሪያዎችን ሰጥተዋል። ምሁራኖች እንደሚገልጹት ከሆነ የኢትዮጵያ ብሔራዊ ባንክ ለባንኮች የዶላር ጨረታ ማድረግ እንዳለበትም ግዴታ እንደሆነም ተገልጸዋል። አለበለዚያ ይህ እየተስተካከለ ያለው የኢትዮጵያ ምንዛሬ የበለጠ እንዲጨምር እንደሚያደርገው እንደዚሁም ደግሞ የብር የመግዛት አቅም እጅግ በጣም በከፍተኛው እንደሚዳከም የእነዚህ ሶስት ሀገራት ጦርነት ደግሞ ከቀጠለ የኑሮ ውድነቱ ለብቻው ይጨምራል፣ እንደዚሁም የኢትዮጵያ ብር የመግዛት አቅሙ ደግሞ እጅግ በጣም በከፍተኛው እንደሚዳከም ይናገራሉ። እናም የተለያዩ ምሁራኖች እንደሚናገሩት ከሆነ የብር የመግዛት አቅሙ እንዲሻሻል ግዴታ የኢትዮጵያ ብሔራዊ ባንክ የዶላር ጨረታ ማድረግ እንዳለበትም የኢትዮጵያ ምሁራኖች ያሳውቀዋል። በባለፈው እንደተመለከትነው ማለትም በትናንትናው ዕለት እንደተመለከትነው ባንኮች በዚህ ሰዓት ዶላር እየፈለጉ እንደሆነ እንደዚሁም ከውጭ ሀገር የተለያዩ እቃዎችን የሚያመጡ የኢትዮጵያ ነጋዴዎች በዚህ ሰዓት ዶላር ፍለጋ ላይ እንዳሉ በትናንትናው ዕለት ተመልክተናል። መጨረሻው የዶላር ጨረታ ላይ እንደተመለከትነው የ70 ሚሊዮን ዶላር የኢትዮጵያ ብሔራዊ ባንክ ለባንኮች የመጨረሻ የዶላር ጨረታ አድርጎ ነበር። የመጨረሻ ስንላችሁ የኢትዮጵያ ብሔራዊ ባንክ የመጨረሻ ነው ብሎ ሳይሆን እኛ የመጨረሻውን የዶላር ጨረታ ልነግራችሁ ፈልገን ነው። ይህ የ70 ሚሊዮን የዶላር ጨረታ በሚያደርጉበት ሰዓት የባንኮች ፍላጎት በሚታይበት ሰዓት ደግሞ ከ150 ሚሊዮን ዶላር በላይ እንደሆነ ተመልክተናል። ይህ ነገር ደግሞ በአጠቃላይ በምንዛሬው ላይ እጅግ በጣም በከፍተኛው ትልቅ ጫና እንደሚያመጣም መመልከት አለብን። በመጀመሪያ የዶላር ጨረታ ከተደረገ ሰነባበተ። በሁለተኛ ደረጃ ደግሞ በመጨረሻው ዙር የዶላር ጨረታ ሌላ ራሱ ባንኮች የ150 ሚሊዮን ዶላር ፍላጎት እንዳላቸው አሳይተዋል። እስካሁን ድረስ ደግሞ ባንኮች እጅግ በጣም ብዙ ሚሊዮን ዶላሮችን እንደሚፈልጉ መረጃዎች ያሳያሉ። አንዳንድ ምሁራኖች እንደሚናገሩት ከሆነ በዚህ ሰዓት የኢትዮጵያ ብሔራዊ ባንክ ድንገት እንደባለፈው የ500 ሚሊዮን ዶላር ጨረታ አድርጎ የጥቁር ገበያውና የባንኮችን የምንዛሬ ዋጋ ተመን ሊያስደነግጠው እንደዚሁም ባንኮች ፍላጎታቸውን በአንድ ሊመልስላቸው እንደሚችል አንዳንድ ምሁራኖች ይገልጻሉ። በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ባንክ እስካሁን ድረስ አዲስ መግለጫ አላወጣም። በዚህ ሰዓት እንደሚመለከተው ከሆነ እንደ ድሮ የምንዛሬ ዋጋ እየጨመረ አይደለም። ምንዛሬው በአጠቃላይ የተወሰነ መረጋጋት እያሳየ ይገኛል። ነገር ግን የምንዛሬ ዋጋ በአጠቃላይ በየቀኑ እንቅስቃሴ እንደሚያደርግም በዚሁ ሊታወቅ ይገባል። አንዳንድ ምሁራኖች እንደሚናገሩት ከሆነ የኢትዮጵያ ብሔራዊ ባንክ በቅርብ ጊዜ የዶላር ጨረታ እንደሚያደርግም እንደዚሁም በአጠቃላይ ባንኮች እንዲደሰቱ እንደሚያደርጋቸውም የተለያዩ መረጃዎች ያሳያሉ። ይህም ይሆናል ተብሎ የሚታሰበው አሁን ላይ እንደሚታወቀው የምርጫው ጊዜ እየደረሰ ይገኛል እና ምርጫው በአጠቃላይ በስነ ስርዓት እንዲጠናቀቅ ሁሉም በየድርሻው በአስደሳች መልኩ እያጠናቀቁ ይገኛሉ። እናም በቅርብ ጊዜ የኢትዮጵያ ብሔራዊ ባንክ ለባንኮች አዲስ መግለጫ ወጥቶ ለባንኮች ለየት ያለ የዶላር ጨረታ እንደሚያደርግላቸውም እየተነገረ ይገኛል። የኢትዮጵያ ብሔራዊ ባንክ ይህን ነገር ካስተካከለ እጅግ በጣም በከፍተኛው አጨራረሱ እንደሚያምርም እየተገለጸ ይገኛል። ቤተሰቦች በዚህ ጉዳይ ላይ በአጠቃላይ ስለ ምንዛሬ አዲስ መረጃ ካለ በዚሁ ቻናላችን በውጭ ሀገራትም ላላችሁ ኢትዮጵያውያን እንደዚሁም በሀገር ውስጥም ላላችሁ ኢትዮጵያውያን በሙሉ መረጃዎችን ወደ እናንተ እናደርሳለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችንስ መልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋል። የመጀመሪያውም ጥያቄ እንደዚህ ይላል። ሰላም ወንድሜ፣ እኔ በውጭ ሀገር ማለትም በሳዑዲ 2 ዓመት ሰርቻለሁ። የምሰራውን በአጠቃላይ ገንዘብ ለቤተሰቦች ይልካሉ። ነገር ግን ቤተሰቦች እስካሁን ድረስ ምንም ነገር አለ ያሉኝ ነገር የለም። ይህ ነገር ስላሳሰበኝ የምሰራውን ገንዘብ ከዚህ በኋላ በራሴ አካውንት ማስቀመጥ እችላለሁ እንዴ? አካውንት ከፍቼ ብሎ ጠይቀዋል። በሚገባ አካውንት ከፍታችሁ ገንዘባችሁን ማስቀመጥ እንደምትችሉ በዚሁ ነግራችኋለሁ። በመጀመሪያ ማድረግ ያለባችሁ ህጋዊ ከሆናችሁ ብቻ ነው። ይሄ ነገር ግን ማድረግ የምትችሉት ወደ ኤምባሲያችሁ በመሄድ የተለያዩ ባንኮችን አካውንት መክፈት እንደምትችሉ በዚሁ ነግራችኋለሁ።
ግዴታ እንዳልኳችሁ ግን ህጋዊ መሆን እንዳለባችሁ በዚሁ ነግራችኋለሁ። በዚህ ሰዓት በጣም ብዙ እህትና ወንድሞቻችን ይህ ነገር እያጋጠማቸው ይገኛል። ምን መሰላችሁ እህትና ወንድሞቻችን፣ ህጋዊ ካልሆናችሁ ለራሱ ማለትም ኤምባሲ ሄዳችሁ መክፈት ካልቻላችሁ ማድረግ ያለባችሁ ብዬ የማስበው ግዴታ የዶላር አካውንት መክፈት አለባችሁ። የዶላር አካውንት ለመክፈት ከዛው ሆናችሁ በኦንላይን ማለትም በስልካችሁ ብቻ መጨረስ እንደምትችሉ በዚሁ ነግራችኋለሁ። ነገር ግን አንድ ሰው ከኢትዮጵያ ያስፈልጋችኋል ስላችሁ ውክልና ለመስጠት ምናምን አይደለም። ያ ግለሰብ ማለትም ኢትዮጵያ ውስጥ ያለው ግለሰብ እናንተ አሪፍ ነው ብላችሁ የምታስቡበት ባንክ ትልኩትና ያ ልጅ ለባንኩ እንዲህ በማለት ይናገራል። በውጭ ሀገር ዘመድ አለኝ፣ እናም ያ ዘመዴ ደግሞ የዶላር አካውንት መክፈት ይፈልጋል። እናም የዶላር አካውንት ለመክፈት ስለሚፈልጉ እናንተ እንድጨርሱላችሁ ነው በማለት ይነግራችኋል። ባንኮችም የዶላር አካውንት እንዲከፈትላችሁ ስለሚፈልጉ የዛኔ በፍጥነት የዶላር አካውንት እንደሚከፍቱላችሁ በዚሁ ነግራችኋል። አንዳንድ ነገራቶችን በኢሜል ላኩ ሊሏችሁ ይችላሉ። እንደዚሁም በአጠቃላይ በኦንላይን ላኩ የሚሏችሁ ነገራቶች ይኖራሉ። እነሱም በአጠቃላይ በኢሜል፣ በቴሌግራም እንደዚሁም በአጠቃላይ በመላኪያ መንገዶች ልትልኩ ትችላላችሁ። እናም ቤተሰቦች እንደነዚህ አይነት አካውንቶችን በመክፈት ራሳችሁን ልታደርጉ ይገባል ብዬ አስባለሁ። ቤተሰቦች ያልተመለሱ ኮሜንቶች አሉ። እነዛንም ኮሜንቶች በሌላው ቪዲዮአችን ማለትም በነገው ቪዲዮ እስካለን ድረስ በደንብ አድርገን እንመልስላችኋለን። አሁን ወደ ዋናው መረጃችን እናልፋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ማድረጋችሁን እንዳትዘነጉ። አሁን ወደ ዋናው መረጃችን አለፍን። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 188 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18868 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም በ154 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 157 ብር ከ60 ሳንቲም እንሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 153 ብር ከ10 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 156 ብር ከ17 ሳንቲም እንሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 177 ብር ከ20 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 180 ብር ከ74 ሳንቲም እንሱ ይታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 221 ብር ከ54 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 22154 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 241 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 24175 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 138 ብር ከ17 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13817 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 27 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2766 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 22 ብር ከ04 ሳንቲም እየተመነዘረ ሲሆን እየተሸጠበት ያለው ዋጋ ደግሞ 22 ብር ከ48 ሳንቲም እንሱ ይታሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 254 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25498 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 209 ብር ከ46 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እንሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 203 ብር ከ17 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 270 ብር ከ23 ሳንቲም እንሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 230 ብር ከ30 ሳንቲም የተመነዘረ ሲሆን እየተሸጠበት ያለው ዋጋ ደግሞ 234 ብር ከ90 ሳንቲም እንሱ ይታሉ። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 613 ብር ከ99
ሳንቲም የተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 61399 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘገብ ውለዋል። የኩዌት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 505 ብር ከ49 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 515 ብር ከ60 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 51 ብር ከ38 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 5138 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘገብ ውለዋል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 44 ብር ከ07 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ95 ሳንቲም ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ68 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ51 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ40 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 50 ብር ከ32 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5032 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘገብ ውለዋል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየመነዘረበት ያለው ዋጋም 43 ብር ከ13 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ99 ሳንቲም ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ82 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ63 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ35 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ27 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 490 ብር ከ67 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 49067 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘገብ ውለዋል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 266 ብር ከ21 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 26621 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘገብ ውለዋል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 500 ብር ከ47 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 50047 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘገብ ውለዋል። በቀጣይ የምናገኘው አንድ የእስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 62 ብር ከ80 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6280 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘገብ ውለዋል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች የዛሬው ምንዛሬ ዋጋ የተወሰነ እንቅስቃሴ እንዳደረገም ተመልክተናል። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ይህን ቪዲዮ ላይክ ማድረጋችሁን አዘንጉ። ቻናላችንን ሰብስክራይብ ማድረጋችሁን አዘንጉ። በእንደነዚህ አይነት ቪዲዮ ተጠቀማላችሁ ብዬ አስባለሁ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።